ሰላም ጤና ይስጥልን ክቡራትና ክቡራን ከግሬላ ቲዩብ አጠራጠር ያሉ የስፖርት መረጃዎቻችንን ይዘን ቀርበናል። የ33ኛው ሳምንት የእንግሊዝ ፕሪሚየር ሊግ በዚህ ሳምንትም ተጠባቂ ጨዋታዎችን ይዞ መጥቷል። በእንግሊዝ ፕሪሚየር ሊግ ቅዳሜ ቸልሲ በስታንፎርድ ብሪጅ ስቴዲየም ከማንቸስተር ዩናይትድ የሚያደርገው ጨዋታ ተጠባቂ ሆኗል። እንዲሁም ደግሞ ቶተንሃም ሆትስፐር ብራይተን ኤንድ ሆቭ አልቢዮንን የሚገጥም ይሆናል። ይህ ጨዋታ ቶተንሃም ሆትስፐር ከፕሪሚየር ሊጉ ላለመውረድ የሞት ሽረት ትግል የሚያደርግበት ይሆናል። የፊታችን እሁድ የእንግሊዝ ፕሪሚየር ሊግ ሻምፒዮንን ለመለየት በአርሰናልና ማንቸስተር ሲቲ መካከል በኢቲሃድ የሚደረገው ጨዋታም እንዲሁ ተጠባቂነቱ የጎላ ሆኗል። ይህ የ33ኛው ሳምንት የእንግሊዝ ፕሪሚየር ሊግ በርካታ ነገሮችን ሊያሳየን ይችላል። የ2025-26 የእንግሊዝ ፕሪሚየር ሊግ ሻምፒዮን ማን ሊሆን ይችላል የሚለውንም ፍንጭ የሚሰጥ ሊሆን ይችላል ተብሎ በጉጉት የሚጠበቅ ይሆናል። በዛሬው ዝግጅታችን የዛሬ የዕለተ ቅዳሜ ማለትም ማንቸስተር ዩናይትድ ከቸልሲ በስታንፎርድ ብሪጅ ስቴዲየም፣ ቶተንሃም ሆትስፐር ከብራይተን በቶተንሃም ስቴዲየም የሚያደርጉትን ጨዋታ ለይተን ምልከታ የምናደርግላቸው ይሆናል። ማንቸስተር ዩናይትድ ወደ ቸልሲ ሜዳ አቅንቶ ስታንፎርድ ብሪጅ ላይ ጨዋታውን ያደርጋል። ማንቸስተር ዩናይትድ ይህንን ጨዋታ ሲያደርግ ሶስተኛ ደረጃ ላይ በ55 ነጥቦች ተቀምጦ ነው። እንዲሁም ደግሞ ተጋጣሚው ቸልሲ በ48 ነጥቦች ስድስተኛ ደረጃ ላይ ተቀምጦ ማንቸስተር ዩናይትድን የሚያስተናግድ ይሆናል። የቸልሲ ቡድን ለብሉስ አሁንም ፈተና ውስጥ እንዳለ ነው የሚነገረው። ካለፉት 7 የሊግ ጨዋታዎች ማሸነፍ የቻለው አንዱን ብቻ ነው። ይህ መሆኑ ደግሞ ለአሰልጣኙም ሆነ በአጠቃላይ ለቡድን አባላቱ ፈተና ሆኗል። ባለፈው ሰኞ ማንቸስተር ዩናይትድ በሊድስ ዩናይትድ 2-1 ሽንፈት ገጥሞታል። ከሽንፈቱ ለማገገም ጨዋታውን ይጠቀምበት ይሆናል የሚሉ ግምቶች ተሰጥተዋል። ከጨዋታው አስቀድሞ የአሰልጣኞች አስተያየትም ከፍ ብሎ የተሰማ ይገኛል። ቸልሲዎች በዚህ የውድድር ዘመን እያስመዘገቡ ያለው ደካማ ውጤት በምን መልኩ ሊሻሻልና የሚያስቡት የአውሮፓ ቻምፒየንስ ሊግ መድረክ ላይ በሚቀጥለው ውድድር ዘመን ሊገኙ ይችላሉ ትልቁ ጥያቄ ሆኗል። ካለፉት 6 ጨዋታዎች በሁሉም ውድድሮች አንድ ማሸነፋቸው አሁንም የሰማያዊዎቹ ፈተና ከፍተኛ መሆኑን ሊያሳይ ይችላል ተብሏል። ባለፉት 3 የፕሪሚየር ሊግ ጨዋታዎች ላይ ምንም ጎል ማስቆጠር አልቻሉም። 345 የጨዋታ ደቂቃዎችን የፕሪሚየር ሊግ ጎል ሳያስቆጥር የተጓዘ ቡድን በምን መልኩ ሊቋቋም ይችላል የሚለው አሁንም ትልቁ ፈተና ሆኗል። ምናልባትም ነገ በሚደረገው የማንቸስተር ዩናይትድ ጨዋታ ቸልሲዎች ጎል ማስቆጠር ማይችሉ ከሆነ ከ2007 የሞሪኒዮ ቡድን ቸልሲ በኋላ በ4 ተከታታይ ጨዋታዎች ላይ ጎል ማስቆጠር ያልቻለ ቡድን ሆኗል ማለት ይቻላል። ካለፈው የመጋቢት ወር ጀምሮ ምናልባትም ቸልሲዎች እያስመዘገቡ ያለው ደካማ ውጤት ከፕሪሚየር ሊጉ ባለፈ በአጠቃላይ ከአውሮፓ 5ቱ ታላላቅ ሊጎች አንደኛው ሊያደርጋቸው ይችላል። ምክንያቱም 9 ጨዋታዎች ላይ 6 ሽንፈትን በማስተናገድ ከ5ቱ ታላላቅ የአውሮፓ ሊግ ብቸኛው ክለብ ቸልሲ በዝቅታው መንገድ ላይ የተቀመጠ ሆኗል። ይህ ደግሞ ምናልባትም ለአሰልጣኙ ሊያም ትልቅ ፈተና ይሆንባቸዋል። በአንጻሩ እንግዳው ማንቸስተር ዩናይትድ ወደ ቸልሲ ሜዳ ሲያቀና የአቻ ውጤት ታሪኩን ይዞ እንደሚሄድ ነው የሚነገረው። 27 ገደማ ጨዋታዎችን ማንቸስተር ዩናይትድ ከቸልሲ ጋር ባቻ ውጤት አጠናቋል። በአጠቃላይ ማንቸስተር ዩናይትድ ከ21 የፕሪሚየር ሊግ የሜዳ ውጭ ጨዋታ በአንድ ብቻ ነው ክሊንሺት ወይም ደግሞ ጎል ሳያስተናግድ መመለስ የቻለው። በ21 ጨዋታዎቹ 20ዎቹ ላይ ጎል አስተናግዶ ተመልሷል። ነገ ደግሞ ምናልባትም የተከላካይ ስፍራው ደካማ መሆንና በቸልሲ ቡድን በኩል በ2 ጨዋታዎች ቅጣት ምክንያት ከሜዳ ርቆ የነበረው ኤንዞ ፈርናንዴዝ ወደ ጨዋታ መመለሱ ምናልባትም ለቸልሲ የፈጠራ አቅም ከፍተኛ ይሆናል ተብሎ ይጠበቃል። የሁለቱ ቡድኖች ጨዋታ ነገ ሲደረግ ትልቁ መነጋገሪያ ጉዳይ የሚሆነው የኤንዞ ፈርናንዴዝ ወደ ሜዳ መመለስ ጉዳይ ነው። ኤንዞ ፈርናንዴዝ 2 ጨዋታዎችን በውስጣዊ ውሳኔ ተቀጥቶ እንደነበር ይታወቃል። የቸልሲ ቡድን ኤንዞ ፈርናንዴዝ ላይ ቅጣቱን ያስተላለፈበት ዋነኛው ምክንያት በሰጠው ጋዜጣዊ መግለጫ ላይ ስፔን ዋና ከተማን እናፍቃለሁ ማለቱን ተከትሎ ነው። ይህንን ያለበት ምክንያት ደግሞ ከሪያል ማድሪድ ጋር ወደ ሳንቲያጎ ቤርናቦ ለማቅናት ንግግር እያደረገ ነው የሚል ሁኔታ ባለበት ሰዓት ነው። ይህን ተከትሎ አሰልጣኙን ሊያም እና እንዲሁም ደግሞ የቡድኑ ኃላፊዎች ተጫዋቹ ያልተገባ ኢንተርቪው በመስጠቱ ምክንያት በሚል 2 ጨዋታ ቅጣት አስተላልፎበት የ2 ጨዋታ ቅጣቱን አጠናቋል። እጅግ አስገራሚው ነገር 12 ጎሎችና 6 ለግብ የሆኑ ኳሶችን በዚህ የውድድር ዘመን ማቀበል የቻለው ኤንዞ ፈርናንዴዝ መሆኑ ይታወቃል። ኤንዞ ፈርናንዴዝ ምናልባትም ከቡድኑ የፊት መስመር አጥቂ ጃኦ ፔድሮ ጋር የተሻለ ደረጃ ላይ መቀመጥ የሚችል ነው። ጃኦ ፔድሮ ብቻ ነው ለጎል ኮንትሪቢዩት በማድረግ የሚበልጠው። ሌላውን ተከታይ ደረጃ የሚገኘው
ኤንዞ ፈርናንዴዝ ነው። የኤንዞ ፈርናንዴዝ ኤጀንትም ስለ ጉዳዩ ተጠይቀው በሰጡት አስተያየት ለክለቡ ትልቅ ዋጋ እየከፈለ ያለ ተጫዋች ላይ እንዲህ አይነት ውሳኔ መተላለፉ ተገቢ አይደለም ሲሉ ሀሳባቸውን ሰጥተዋል። በማንቸስተር ዩናይትድ በኩል የሊዛንድሮ ማርቲኔዝ በቅጣት፣ የሃሪ ማጓየር በቅጣት እንዲሁም ደግሞ ማቲያ ደሊክት በጉዳት ምክንያት የተከላካይ ስፍራውን ያሳሱት ይሆናሉ። ይህን ተከትሎ የ20 ዓመቱ ሌኒ ዮሮ እና እንዲሁም ደግሞ አይደን ሄቨን የ19 ዓመቱ የመሃል ተከላካይ ስፍራን ይዘው በነገው ጨዋታ ለማንቸስተር ዩናይትድ ግልጋሎት ይሰጣሉ ተብሎ ይጠበቃል። ምናልባትም የሁለት ወጣት ተከላካዮች ጥምረት ለማንቸስተር ዩናይትድ የወደፊት ተስፋ ይሆናል ወይስ ደግሞ ማይክል ካሪክ እና ዩናይትድን ዋጋ ሊያስከፍል ይችላል የሚለው አሁንም በትልቁ በጥያቄነት እየተነሳ ይገኛል። በቸልሲ በኩል የማንቸስተር ዩናይትድ የተከላካይ ስፍራ ደካማ ይሆን እንጂ የማጥቃት መንገዱ አነጋጋሪ ጉዳይ ሆኗል። ምናልባትም ከአውሮፓ ታላላቅ ሊጎችም በማጥቃት ረገድ ደካማው ቸልሲን እየተመለከትን እንገኛለን ማለት ይቻላል። 3 ተከታታይ ጨዋታዎች ላይ ቸልሲ ጎል ማስቆጠር አልቻለም። ቸልሲ ባለፉት 2 ጨዋታዎች በኤፍኤ ካፕ ማለት ነው ከፕሪሚየር ሊጉ ውጭ የሆኑ ቡድኖችን ገጥሞ ማሸነፍና በርከት ያሉ ጎሎችን ማስቆጠር ቢችልም ነገር ግን በፕሪሚየር ሊጉ ላይ ጠንካራ ፉክክር እያደረገ አይገኝም። ቸልሲ ማንቸስተር ዩናይትድን በሜዳው ገጥሞ ጨዋታ ሲያደርግ እነኚህ ተጫዋቾች በቡድን ውስጥ በጉዳትና በተለያየ ምክንያት የማይሰለፉ ይሆናል። ሚካኤሎ ሞድሪክ በቅጣት ምክንያት የቸልሲ ቡድንን አያገለግልም። ሌቪ ኮልዊል የኤሲኤል ጉዳት፣ ተርቮ ቻሎቫ የቁርጭምጭሚት ጉዳት ገጥሞታል። እንዲሁም ደግሞ ሪስ ጄምስ ሃምስትሪንግ ጉዳት አለ። የመሰለፋቸው ነገር አጠራጣሪ ነው። ፊሊፕ ጆርጌንሰንን ጨምሮ ጃሚ ጊትንስ ደግሞ በሃምስትሪንግ የመሰለፉ ነገር አጠራጣሪ ሆኗል። በማንቸስተር ዩናይትድ በኩል ሃሪ ማጓየር፣ ሊዛንድሮ ማርቲኔዝ በቅጣት የማይሰለፉ ሆኗል። ማጓየር አንድ ተጨማሪ ጨዋታ ቅጣት መተላለፉን ተከትሎ ነው። ማቲያ ዲሊክት የጀርባ ህመም ገጥሞታል። ፓትሪክ ዶርጉ ሃምስትሪንግ እንዲሁም ደግሞ ኮቢ ሜኖ የጉዳት ዜና አለበት። በፓትሪክ ዶርጉ በኩል አሰልጣኝ ሚካኤል ካሪክ በግልጽ ተናግሯል። ተጫዋቹ እያገገመ ይገኛል። በቅርቡ ፖዚቲቭ የሆነውን ኒውስ እንሰማለን ብሏል። ኮቢ ሜኖ ይሰለፍ አይሰለፍ በሚለው ጉዳይ ላይ አሰልጣኝ ማይክል ካሪክ እንደተናገሩት ከሆነ እርግጠኛ ሆኖ መናገር አይቻልም ብሏል። ምናልባትም የመሰለፍ እድል ሊኖረው ይችላል ብሏል። ፕሪማች ጋር በተያያዘ የተነሳው ጥያቄ ለሜሰን ማውንት እድል ይሰጠዋል የሚለው ነገር ነው። የሜሰን ማውንት የዩናይትድ ዘለቄታ እንዴት ነው? በአሰልጣኝ ሩበን አሞሪም ጊዜ የተሻለ የመጫወት እድል ያገኝ ነበር፣ በእርሶ ጊዜ ተብሎ ተጠይቆ ነበር። አሁንም በቡድን ውስጥ ወሳኝ የሆነ ተጫዋች እንደሆነና ለእሱም ቦታ እንዳለን መናገር እወዳለሁ ሲል አሰልጣኝ ሚካኤል ካሪክ ሀሳቡን ሰጥቷል። ምናልባትም በሁለቱ ቡድኖች ጨዋታ ላይ የሚገኙ አጋጣሚዎች ምን ሊፈጥሩ ይችላሉ የሚለው አሁንም መነጋገሪያ ሆኗል። ማንቸስተር ዩናይትድ ከቸልሲ የሚያደርጉት ይህ ጨዋታ ብዙዎች የማንቸስተር ዩናይትድ ቡድን ቸልሲ ላይ ውጤት ሊያስመዘግብ ይችላል ወይስ ደግሞ ቸልሲ በሜዳው ዩናይትድን ሊያሸንፍ ይችላል የሚለው አሁንም መነጋገሪያ ጉዳይ ሆኖ ነው የሚገኘው። ክቡራትና ክቡራን ከቅሬላ ቲዩብ የፕሪሚየር ሊጉ መረጃችን ቸልሲዎች በሜዳቸው ማንቸስተር ዩናይትድን ገጥመው ካደረጓቸው 12 የፕሪሚየር ሊግ ጨዋታዎች ሽንፈት ያስተናገዱት አንድ ጨዋታ ብቻ ነው። በ6ቱ ሲያሸንፉ በ5ቱ አቻ ውጤት አጠናቋል። ምናልባትም ማንቸስተር ዩናይትድ በመጀመሪያው ዙር መስከረም ወር ላይ ኦልድ ትራፎርድ ስቴዲየም 2-1 ቸልሲን ማሸነፉ ውጤት ቀንቶት ቸልሲን ማሸነፍ የሚችል ከሆነ ከ2019-20 በኋላ በድጋሚ ማንቸስተር ዩናይትድ በሁለት ተከታታይ ጨዋታዎች በአንድ የውድድር ዘመን ቸልሲን ማሸነፍ ይችላል፣ በፕሪሚየር ሊጉ ማለት ነው። ቸልሲና ማንቸስተር ዩናይትድ በእንግሊዝ ፕሪሚየር ሊግ ታሪክ በርካታ ጨዋታዎችን ባቻ ውጤት በማጠናቀቅ በሪከርድ የተመዘገበ ታሪክ አላቸው። 27 ጨዋታ ባቻ ውጤት አጠናቋል። ከ27ቱ ጨዋታ 7ቱ ጨዋታ 0-0 በሆናቸው ውጤት ተጠናቋል። ሌላው ደግሞ ጎል የሚቆጠርበት ነው። 20 ጎሎች በቀሪዎቹ ጨዋታ ያቸው ውጤት ሆኖ ሲጠናቀቅ የተመዘገቡበት አጋጣሚ እንዳለ መናገር ይቻላል። ቸልሲዎች ያለባቸው የጎል ማግባት ችግር በምን መልኩ ሊቀረፍ ይችላል የሚለውን እንደ ምክንያት የሚያነሱ የአሸናፊነቱን ቅድመ ግምት ለዩናይትድ እየሰጡ ይገኛሉ። ሁለቱ ቡድኖች በአጠቃላይ 183 ጊዜ በሁሉም ውድድሮች ተገናኝተው ቸልሲዎች 55ቱን ሲያሸንፉ ዩናይትዶች 72 ጨዋታ አሸንፈዋል። 56 ጨዋታ ደግሞ ባቻ ውጤት ያጠናቀቁበት አጋጣሚ የሚጠቀስ እንደሆነ ይታወቃል። የዕለቱን ጨዋታ በመሃል ዳኝነት ማይክ ኦሊቨር ይመሩታል። የቫር ኃላፊነቱን ደግሞ ቶኒ ሃሪንግተን እንደሚወጡት ይጠበቃል። ሰማያዎቹ ቸልሲዎች ብሉ ኢዝ ዘ ከለር ፉትቦል ኢዝ ዘ ጌም በሚል መፈክራቸው ይታወቃሉ። ማንቸስተር ዩናይትድ ሬድ ደቪልስ ወደ ቸልሲ ሜዳ አቅንቶ ጨዋታውን ያደርጋል። በዚህ በ33ኛው ሳምንት የእንግሊዝ ፕሪሚየር ሊግስ ማን ያሸንፋል? ክቡራትና ክቡራን አድማጮቻችን ግምቶቻችሁን በመልእክት መስጫ ሳጥኖቹ ላይ ማድረግ ትችላላችሁ።
የ33ኛው ሳምንት የእንግሊዝ ፕሪሚየር ሊግ ዳሰሳችን ቀጥሏል። ቶተንሃም ሆትስፐር ከብራይተን የሚያደርጉት ጨዋታ እንዲሁ ተጠባቂ ሆኗል። ቶተንሃም ሆትስፐር እጅግ ፈተና ውስጥ የገባበት ጊዜን እያሳለፈ ይገኛል። የሰሜን ለንደኑ ክለብ ቶተንሃም ሆትስፐር ፈተና ውስጥ ይገኛል። በአንጻሩ የሰሜን ለንደን ጎረቤት ክለቡ አርሰናል የእንግሊዝ ፕሪሚየር ሊግ ዋንጫን ከሁለት አስርት ዓመታት በኋላ ለማሳካት ጫፍ መስመር ላይ ይገኛል። በሁለት የተለያየ ፈተና ላይ የሚገኙ ቡድኖች አንደኛው ለሻምፒዮንነት አንደኛው ላለመውረድ ሰሜን ለንደንን እያስጨነቋት ይገኛሉ። ቶተንሃም ሆትስፐር ከብራይተን የሚያደርጉት ጨዋታ እንዲሁ በዚህ ቅኝት የተቃኘ ይሆናል። 18ኛ ደረጃ ላይ የሚገኙት ቶተንሃም ሆትስፐሮች ይህንን ጨዋታ ማሸነፍ እጅግ አስፈላጊ ጉዳይ ነው። በ2026 ከባተ ጀምሮ አንድም ጨዋታ ማሸነፍ ያልቻሉት ቶተንሃም ሆትስፐሮች 14 ጨዋታዎችን ያለ ድል ተወጥቷል። ምናልባትም ቶተንሃም ሆትስፐር ቀጣዮቹን 2 ጨዋታዎች የሚሸነፍ ከሆነ የምንጊዜም ደካማ ሪከርድ ሆኖ የሚመዘገብበት ይሆናል። ብራይተን ኤንድ ሆቭ አልቢዮን ጥሩ ስም ይዞ ሲገን ለጥሩ ስሙ መነሻ ከሆኑ ሰዎች መካከል ሮቤርቶ ደ ዘርቢ የቶተንሃም ሆትስፐር አሰልጣኝ ሆኖ ነው የቀድሞ ቡድናቸውን የሚገጥሙት። አሁን ነገሮች ሁሉ ፈታኝ ናቸው፣ ቀላል አይሆኑም። ጫናዎችን ተቋቁመን ወደ ተሻለ መንገድ ለመሄድ ጥረት እናደርጋለን በሚል የቶተንሃም ሆትስፐር ኃላፊነትን ተቀብሏል። በአንጻሩ ተጋጣሚያቸው ብራይተን ኤንድ ሆቭ አልቢዮን ጥሩ የሚባል ፎርምን እያሳየ ይገኛል። 5 ጨዋታዎችን ካለፉ 6 ጨዋታዎች ማሸነፍ ችሏል። በሚቀጥለው የውድድር ዘመንም የአውሮፓ ተሳትፎን እያለመ ወደ ሜዳ የሚገባ ይሆናል። ቶተንሃም ሆትስፐር በሜዳውም ደካማ ውጤት እያስመዘገበ ይገኛል። 10 ነጥቦችን ብቻ ነው በሜዳው ማስመዝገብ የቻለው። ከተጋጣሚው ብራይተን ኤንድ ሆቭ አልቢዮን አንጻር ሲታይ ይሄ በጣም ደካማ ነው። ብራይተን በ3 ጨዋታዎች 9 ነጥቦችን ማሳካት ችሏል። እንግዲህ ይህንን ስንመለከት ምናልባትም ብራይተን በተሻለው የስኬት መንገድ ላይ እየተጓዘ ይገኛል። ብራይተን ኤንድ ሆቭ አልቢዮን 5 ጨዋታዎችን ካለፉ 6 ጨዋታዎች አሸንፏል። 3 ከሜዳ ውጭ ያደረጋቸውን ጨዋታዎች ደግሞ ስትራይት ማሸነፍ የቻለበት አጋጣሚ የተለየ አድርጎታል። ይህ ቡድን ከፌብሩዋሪ 11 እንደ ጎርጎሮሳውያኑ የዘመን ቀመር ወይም ደግሞ ከየካቲት 3 ቀን ጀምሮ ምንም ጨዋታ ከሜዳ ውጭ አድርጎ ጎል አላስተናገደም። ጠንካራ ቡድን እንደሆነ የሚያሳይ ነው ተብሏል። ሮቤርቶ ደ ዘርቢ ይህንን የፕሪሚየር ሊግ ጨዋታ ከብራይተን ኤንድ ሆቭ አልቢዮን ጋር ሲያደርጉ ቶተንሃምን በምን መልኩ ይዘውት ሊሄዱ ይችላሉ የሚለው አሁንም መነጋገሪያ ጉዳይ ሆኖ ነው የሚገኘው። በቶተንሃም ሆትስፐር በኩል የተጫዋቾች ጉዳት አሁንም ለቶተንሃም ፈተና ሆኗል። ክሪስቲያን ሮሜሮ የውድድር ዘመኑ እስኪያበቃ ድረስ በገጠመው የጉልበት ጉዳት ምክንያት ከቡድኑ ውጭ እንደሆነ ይታወቃል። ጄምስ ማዲሰን፣ ጃን ክሉሰቭስኪ፣ ቤን ዴቪስ፣ ሞሐመድ ቁዱስ፣ ዊልሰን ኦዶቦርት እና እንዲሁም ደግሞ ጉግሌልሞ ቪካሪዮ ጉዳት ላይ የሚገኙ ተጫዋቾች ናቸው። በብራይተን ኤንድ ሆቭ አልቢዮን በኩል አዳም ዌብስተር በጉልበት ጉዳት፣ ስቴፋኖ ዲማስ በኤሲኤል እንዲሁም ደግሞ ሉዊስ ዳንክ በቅጣት ምክንያት የቡድኑን ግልጋሎት የሚሰጡ አይደሉም። ቶተንሃም ሆትስፐር ከብራይተን ኤንድ ሆቭ አልቢዮን ጋር ከ2024 አንስቶ የነበራቸው ግንኙነት በቶተንሃም አሸናፊነት የተጠናቀቀ አይደለም። ወይም ደግሞ ስፐርስ ብራይተንን ከ2024 ወዲህ ባደረጋቸው ግንኙነቶች አሸንፎት አያውቅም። ባለፈው የውድድር ዘመን ብራይተን 3-2 እና 4-1 በሆነ 2 ጨዋታዎችን ማሸነፍ ችሏል። በዚህ የውድድር ዘመን የመጀመሪያው ዙር ግንኙነታቸው 2-2 በሆነ አቻ ውጤት አጠናቋል። ይህንን ጨዋታ ስቱዋርት አትዌል በመሃል ዳኝነት ይመሩታል። ጃሬር ጂሊየት ደግሞ የቪዲዮ አሲስታንት ሬፈሪ በመሆን የሚመሩት ይሆናል። የሮቤርቶ ደ ዘርቢ ሀሳብ ተሰምቷል ከጨዋታው አስቀድሞ። አሁን ምንም ትልቅ ምንም ዝቅ ያለ የሚባል ነገር የለም። ለሁሉም ጨዋታዎች ትኩረት ሰጥተን ወደ ሜዳ እንገባለን፣ ፉክክር እናደርጋለን ሲሉ ሀሳባቸውን ተናግሯል። ይኸው የፕሪሚየር ሊግ ጨዋታ ሌሎች ጨዋታዎችንም የሚያስተናግድ ይሆናል። ክቡራትና ክቡራን አድማጮቻችን ቶተንሃም ሆትስፐር ከብራይተን የሚያደርጉት ጨዋታ ላይ ግምቶቻችሁ ምን ሊሆኑ ይችላሉ? በመልእክት መስጫ ሳጥን ላይ ግምቶቻችሁን አስቀምጡልን። የፕሪሚየር ሊጉ ጨዋታ ሌሎች መርሃ ግብሮችንም ያስተናግዳል። ፕሪሚየር ሊጉን የሚከፍቱት ብሬንፎርድ ከፉልሃም በሚያደርጉት የ8:30 ጨዋታ ይሆናል። ኒውካስል ዩናይትድ በሜዳው ሴንት ጄምስ ፓርክ ስቴዲየም ኤፍሲ በርማውዝን ይገጥማል። ሌድስ ዩናይትድ ከማንቸስተር ዩናይትድ ድል በኋላ ወልቭስን የሚያስተናግድ ይሆናል። እንዲሁ የቸልሲ እና ማንቸስተር ዩናይትድ ጨዋታም ተጠባቂው ጨዋታ ይሆናል። ፕሪሚየር ሊጉን ይህ ዘገባ እስከተጠናከረበት ድረስ አርሰናል በ70 ነጥብ አንደኛ ሆኖ ይመራል። ማንቸስተር ሲቲ አንድ ተስተካካይ ጨዋታ በእጁ ላይ የቀረ በ64 ነጥብ ከአርሰናል በ6 ነጥብ ዝቅ ብሎ ሁለተኛ ደረጃ ላይ ይገኛል። ማንቸስተር ዩናይትድ 55 ነጥቦችን ሰብስቧል። አስቶን ቪላ በተመሳሳይ 55 ነጥቦችን ሲሰበስብ ሊቨርፑል 52 ነጥቦችን ይዟል። ቸልሲ 48፣ ብሬንፎርድ 47፣ ኤቨርተን 47፣ ብራይተን ኤንድ ሆቭ አልቢዮን 46 ነጥቦችን ሰብስበው እስከ 9ኛ ደረጃ ላይ ተቀምጠው ይገኛሉ። ወራጁ ሰፈር ላይ ወልቭስ በ17 ነጥብ የመጨረሻው 20ኛ፣
በርንሌ በ20 ነጥብ 19ኛ እንዲሁም ቶተንሃም ሆትስፐር በ30 ነጥብ 18ኛ ደረጃ ላይ ተቀምጠው ይገኛሉ። ክቡራትና ክቡራን ከቅሬላ ቲዩብ የእንግሊዝ ፕሪሚየር ሊግን የተመለከተው ዘገባችን ይህን ይመስል ነበር። በነገው ዕለት በኢቲሃድ ስቴዲየም ማንቸስተር ሲቲ ከአርሰናል የሚያደርጉት ጨዋታ ይጠበቃል። ሰፋ ያለ ዘገባ ይዘንላችሁ እንቀርባለን። ግምቶቻችሁን አስቀምጡልን። ቅሬላ ቲዩብ ላይ ምን አስተያየት አላችሁ? መልእክቶቻችሁን ላኩልን። በያላችሁበት ሰላምና ፍቅር ይክበባችሁ። ደስ የሚል ነገር ይግጠማችሁ። ጤና ይስጥልኝ።